አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለተ ረቡዕ የካቲት 29 2018 ዓመተ ልደት ወደ እናንተ የምናደርሰው ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የቀድሞው ብሔራዊ ቴሌቪዥን ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለየ። በኢትዮጵያ ቴሌቪዥን ለረጅም ዓመታት በጋዜጠኝነት ሙያው ሲያገለግል የቆየው አንጋፋው ጋዜጠኛ አብዲ ከማል ከዚህ ዓለም በሞት መለየቱ ተገለጸ። ጋዜጠኛ አብዲ ከማል ላለፉት ዓመታት ኑሮውን ካደረገበት ካናዳ ወደ ሀገሩ ገብቶ የነበረ ቢሆንም ባጋጠመው ድንገተኛ የጤና እክል በሕክምና ሲረዳ ቆይቶ በትናንትናው ዕለት ማክሰኞ ሚያዝያ 27 ቀን 2018 ዓመተ ልደት ማለዳ ላይ ሕይወቱ ማለፉ ነው የተገለጸው። የጋዜጠኛው ስርዓተ ቀብር ትናንት ማክሰኞ በኮልፌ ሙስሊም የመቃብር ስፍራ ከዙሁር ሶላት በኋላ ተፈጽሟል። ሐሩን ሚዲያም ለቤተሰቦቹ፣ ለቅርብ ወዳጆቹ እንዲሁም ለመላው የሙያ ባልደረቦቹ አላህ የላቀ ጽናትንና ሶብርን እንዲሰጣቸው ከልብ ይመኛል። የሂክማ ዩኒቨርሲቲ ግንባታ መዘግየትን ተከትሎ ከህዝብ ለተነሱ ጥያቄዎች የስራ አመራር ቦርዱ ምላሽ ሰጠ። በሙስሊሙ ማህበረሰብ ዘንድ በከፍተኛ ጉጉት የሚጠበቀው የሂክማ ኢስላማዊ ዩኒቨርሲቲ ግንባታ ሂደት እንዲሁም የገንዘብ አጠቃቀምን በተመለከተ ከህዝብ ለሚነሱ ጥያቄዎች የተቋሙ የስራ አመራር ቦርድ ማብራሪያ ሰጥቷል። የሐሩን ሚዲያ የዜና ክፍል የህዝቡን ጥያቄዎችና የቦርዱን ምላሽ በሚከተለው መልኩ አጠናክሯል። በሙስሊሙ ማህበረሰብ ዘንድ በከፍተኛ ጉጉት የሚጠበቀው የሂክማ ኢስላማዊ ዩኒቨርሲቲ ግንባታ ሂደትና የገንዘብ አጠቃቀምን በተመለከተ ከህዝብ ለሚነሱ ጥያቄዎች የተቋሙ የስራ አመራር ቦርድ ማብራሪያ ሰጥቷል። በዋናነት ከማህበረሰቡ ሲነሳ የነበረው ቅሬታ ከህዝብ የተሰበሰበው ከፍተኛ ገንዘብ ባንክ ተቀምጦ በሚጠበቀው ፍጥነት ወደ ስራ አልተገባም የሚል ነው። ይህንን በተመለከተ የዩኒቨርሲቲው ቦርድ ባወጣው መግለጫ ከ2015 እስከ 2017 በጀት ዓመት ድረስ ከ99 ሚሊዮን ብር በላይ መሰብሰቡን ገልጿል። ይሁንና ገንዘቡ ባንክ የተቀመጠው በብክነት ሳይሆን ህጋዊ የጨረታና የቅድመ ግንባታ ቴክኒካዊ ሂደቶችን ለማጠናቀቅ በወሰደው ጊዜ መሆኑን ቦርዱ አብራርቷል። እንደ ቦርዱ ገለጻ በገለልተኛ ኦዲተር ሪፖርት መሰረት ለመጀመሪያው መማሪያ ህንፃ ግንባታና ለስራ ማስኬጃ በአጠቃላይ ከ38.1 ሚሊዮን ብር በላይ ወጪ ተደርጓል ብሏል። ተቋሙን በታማኝነት እያስተዳደረ መሆኑን የገለጸው ቦርዱ ምንም አይነት የገንዘብ ጉድለትም ሆነ ብክነት አለመኖሩን ገልጾ ጥያቄ ያለው ማንኛውም አካል ቢሮ ድረስ በመምጣት መረጃዎችን ማየት እንደሚችል አስታውቋል። የግንባታው አፈጻጸም በተመለከተም ቦርዱ የራሱን መረጃ አቅርቧል። በዚህም መሰረት የመጀመሪያው ባለ 3 ወለል መማሪያ ህንፃ 95 በመቶ መጠናቀቁን ገልጿል። በተጨማሪም ከሪያድ ዲያስፖራዎች ተገኝቷል ባለው 55 ሚሊዮን ብር እየተከናወነ ላለው የተማሪዎች ማደሪያና የሁለተኛው መማሪያ ክፍል ግንባታ መስከረም 2018 ዓመተ ልደት ላይ ውል በመግባት ከ31 ሚሊዮን ብር በላይ የቅድመ ክፍያ ለኮንትራክተሩ መፈጸሙን አብራርቷል። በአሁኑ ወቅትም የማደሪያ ክፍሉ የሁለተኛ ወለል የኮንክሪት ሙሌት ዝግጅትና የመማሪያ ክፍሉ የአፈር ቁፋሮ ስራ እየተከናወነ እንደሚገኝም ቦርዱ ጠቁሟል። በ2000 ዓመተ ልደት የመሰረት ድንጋይ ተቀምጦለት ለ11 ዓመታት ያለምንም እንቅስቃሴ ቆሞ እንደነበር የተነገረለት ይህ ፕሮጀክት የአሁኑ የቦርድ ኃላፊነቱን ከተረከበ በኋላ በመንግስትና በተቋሙ መካከል በተፈጠረ አለመግባባት የአሁኑ ቦርድ ኃላፊነቱን ከተረከበ በኋላ በመንግስትና በተቋሙ መካከል በተፈጠረ መግባባት የመሬት ይዞታውን ከ5 ሄክታር ወደ 21 ሄክታር ማሳደግ መቻሉን የቦርዱ መግለጫ ያትታል። ማህበረሰቡ ለሚያደርገው የገንዘብ መዋጮ ተገቢውን የሂሳብና የስራ አፈጻጸም ግልጽነት መጠየቁ ጤናማ አካሄድ መሆኑን የተገለጸ ሲሆን የዩኒቨርሲቲው አመራር በበኩሉ ከህዝብ ለሚነሱ ነቀፌታዎች ምላሽ ከመስጠት ባለፈ ፕሮጀክቱን አፋጥኖ በቀጣይ ዓመት የመማር ማስተማር ስራውን ለመጀመር በዝግጅት ላይ መሆኑን አሳውቋል። የጠቅላይ ምክር ቤቱ ሐጅና ኡምራ ዘርፍ በቅድስቲቱ መካ ከተማ የሐጅ መስተንግዶ ማስተባበሪያ ቢሮውን በአዲስ መልክ አደራጅቶ ስራ መጀመሩ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዚዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ የተመራው ልዑክ በቅድስቲቱ መዲና ከተማ የነበረውን ተልእኮውን አጠናቆ ዛሬ ማለዳ መካ ከተማ መግባቱ ታውቋል። ልዑኩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ኡምራ ዘርፍ በቅድስቲቱ መካ ከተማ በአዲስ መልክ ያደራጀውን የሐጅ መስተንግዶ ማስተባበሪያ ቢሮ በዛሬው ዕለት ስራ ማስጀመሩ ነው የተገለጸው። በማስተባበሪያ ቢሮ ርክክብ ስራ ማስጀመሪያ መርሃ ግብር ላይ ንግግር ያደረጉት የጠቅላይ ምክር ቤቱ በምክትል ፕሬዚዳንት ማዕረግ የሐጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ ሐጅና ኡምራ ዘርፉ ለአራህማን እንግዶች የሚሰጠውን አገልግሎት ለማዘመን በሀገር ውስጥና በሳውዲ አረቢያ የተለያዩ የለውጥ ስራዎች እየሰራ እንደሚገኝ ተናግረዋል። በአዲስ መልክ ተደራጅቶ በዛሬው ዕለት ስራ የጀመረው የመካ የሐጅ ጉዳይ ማስተባበሪያ ቢሮ ከለውጥ ስራዎች አንዱ መሆኑን የተናገሩት ኃላፊው
ቢሮው በዘመናዊ ቴክኖሎጂ በመደራጀቱ የሐጅ አገልግሎት የበለጠ ቀልጣፋ እንደሚያደርገው ገልጸዋል። የሳውዲ አረቢያ ሐጅ ሚኒስቴር ሀገራት የሚሰጡትን የሐጅ አገልግሎት እንደሚቆጣጠር የገለጹት ዶክተር መሐመድ ሷሊህ ሀገራችን ኢትዮጵያ መልካም አፈጻጸም ካላቸው የአፍሪካ ሀገራት ተርታ መሰለፍ መቻሏንም አክለዋል። ጠቅላይ ምክር ቤቱ የአራህማን እንግዶች የጉዞ ሰነዳቸውን ቅጅና ሌሎች ወሳኝ የበረራ መረጃዎች በእጅ ስልኮቻቸው እንዲያውቁ መደረጉን የተናገሩት ኃላፊው ሁጃጆች በሳውዲ አረቢያ በሚኖራቸው ቆይታ የተሻለ መስተንግዶ እንዲያገኙ ዘርፉ ከቀደሙ ዓመታት የላቀ የቅድመ ዝግጅት ስራ መስራቱን አስረድተዋል ሲል የዘገበው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ነው። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለታዊ መረጃዎችን ወደ እናንተ የምናደርስበትን ሀሩን መረጃችን ነው። አሁን ደግሞ አንድ አስገራሚና ለሌሎች ወጣቶች አርአያ የሚሆን ተግባር ወደ እናንተ እናደርሳለን። 70 የቲም ህፃናትን በማብላት የተጀመረው ልብ የሚነካው የጎንደር ወጣት የትዳር ጉዞ እናስቀኛችኋለን። በትናንትናው ዕለት በታሪካዊቷ የጎንደር ከተማ የብዙዎችን ልብ በደስታ ያሞቀና አዲስ ህይወትን ለመጀመር ለሚያስቡ ወጣቶች ትልቅ ትምህርት የሰጠ ለየት ያለ የሰርግ ስነስርዓት ተካሂዷል። የከተማው ነዋሪ የሆነው ወንድማችን አንዋር ይህንን የህይወቱን ልዩ ደስታ ቀን በተለመዱት አላስፈላጊ ወጪዎች፣ ግርግርና ድግሶች ከማሳለፍ ይልቅ ወደር የሌለውም መንፈሳዊ መንገድ መርጧል። ወጣቱ የሰርጉን ማዕድ በካህተይን ኢስላማዊ ድርጅት ቅጥር ግቢ ውስጥ በማዘጋጀት 70 ወላጅ አልባ የቲም ህፃናትን ሰብስቦ በማብላት ትዳሩን በበረካ ጀምሯል። በአላህ ዘንድ ከሚያስገኘው ታላቅ መንፈሳዊ ትሩፋት ባሻገር በዚህ ደማቅ ኒካህና የሰርግ ስነ ስርዓት ላይ በየቲም ህፃናቱ ፊት ላይ ሲንጸባረቅ የነበረው ልባዊ ፈገግታና ደስታ ዕለቱን ልዩና ፈጽሞ የማይረሳ አድርጎታል። ከአቅም በላይ በሆነ ወጪና ፋይዳ ቢስ ፉክክር በሚታይበት በዚህ ወቅት ይህ በየቲሞች ዱዓ የታጀበ የሰርግ ስነስርዓት መጪውን ህይወታቸውን ለመገንባት ለሚያስቡ ሌሎች ወጣቶችም የመልካም ስራ አርአያ የሚሆን እጅግ አበረታች ተግባር መሆኑም ተመስክሮለታል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናምራለን። አብራችሁን ቆዩ። ቱርክ ታይፉን 4 የተሰኘውን ሃይፐርሶኒክ ባላስቲክ ሚሳኤል በኢስታንቡል ለእይታ አቀረበች። ቱርክ በኢስታንቡል ከተማ በሚካሄደው የሳሃ የ2026 የጦር መሳሪያ አውደ ርዕይ ላይ ታይፉን ብሎክ 4 የተሰኘውን አዲስ ሃይፐርሶኒክ ባሊስቲክ ሚሳኤል በይፋ ለእይታ አቅርባለች። በሮኬስታን ኩባንያ የተመረተው ይህ ሚሳኤል ከታይፉን የሚሳኤል ስሪቶች ትልቁና እጅግ አጥፊው ሲሆን ቱርክ በሀገር ውስጥ ካመረተቻቸው ባላስቲክ ሚሳኤሎች መካከልም ረጅሙ ርቀት መምታት የሚችል ነው ተብሏል። ይሁንና ሚሳኤሉ በትክክል ምን ያህል ርቀት መምታት እንደሚችል የተሰጠ መረጃ የለም። ወደ 10 ሜትር ገደማ ርዝመትና 7.2 ቶን አካባቢ ክብደት ያለው ይህ ግዙፍ ሚሳኤል ከድምፅ ፍጥነት 5 እጥፍ በላይ በሆነ ፍጥነት መምጠቅ የሚችል ነው ተብሏል። ለመጀመሪያ ጊዜ በ2025 አይዴፍ አውደ ርዕይ ላይ ይፋ የተደረገው ይኸው ሚሳኤል አሁን ደግሞ ባለ 8 ጎማ ተወርዋሪ ተሽከርካሪ ላይ ተጭኖ በሳሃ አውደ ርዕይ ላይ ለእይታ መቅረቡ ነው የተነገረው። ከ1500 በላይ ዜጎች ከሳውዲ አረቢያ ወደ ኢትዮጵያ መግባታቸው ተገለጸ። በሳውዲ አረቢያ በአስቸጋሪና ባልተመቻቸ ሁኔታ ውስጥ የነበሩ 1546 ዜጎች ወደ ሀገራቸው ኢትዮጵያ መመለሳቸው ነው የተገለጸው። በህገወጥ መንገድ ኑሮን ለማሸነፍ ወደ መካከለኛው ምስራቅ ሀገራት በተለይም ወደ ሳውዲ አረቢያ የተጓዙት ኢትዮጵያውያን በሳውዲ አረቢያ ባልተመቻቸና አስቸጋሪ ሁኔታ ውስጥ የነበሩ ሲሆን ሚያዝያ 26 2018 ዓመተ ልደት 1546 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። በዚህ በያዝነው ዓመት መጀመሪያ ከመስከረም 5 2018 ዓመተ ልደት ጀምሮ ከ68700 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ኢትዮጵያ መመለስ መቻሉ የተገለጸ ሲሆን አሁንም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ወደ ሀገራቸው የመመለስ ስራው ተጠናክሮ እንደሚቀጥልም ተመላክቷል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ሚያዝያ 29 2018 ዓመተ ልደት ዕለተ ረቡዕ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱልመሊክ ጣሃር ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።